መርሐባ ችግር ትላላችሁ እንደዛ አይነት ኩሽና ውስጥ ገብቼ ቢደን ስራ ነው እስኪ ጎንበስ አይሳቻችኋል ለመጀመሪያ አለኩላ ሰላም አለይኩም ወራህመቱላሂ ወበረካቱሁ ወዳጅ ከበራችሁ የሸቃላ ሚዲያ ቤተሰቦች ከፍኩም ሻክባርኩም ኢንሻአላህ ትኩኑ ቢኸይር ዛሬ ደግሞ ይዤላችሁ የመጣው ጥያቄያችሁን ልመልስላችሁ ነው ምንድነው ስራው የኦንላይን ስራ ስትባሉ ወይ ማሻአላህ ግን ብዙዎቻችሁ በጣም ከሃይማኖታችሁ ጋር ያለው ነገር ሐራም ላለ መስራት የምታደርጉት ጥንቃቄ በጣም ማሻአላህ ናችሁ አላህ ይጨምርላችሁ ዶች ያገሬ ልጆች ስራው ፖፖ ነው ወይ እምትሏላችሁ ስራው ፖፖ ላይቭ አይደለም ይሄን ስራ አይደለም እኔ የምሰራው ያገሬ ልጆች እና ይሄ መስሏችሁ ከሆነ ማለት ነው ሌላ ሁለተኛ የምነግራችሁ ነገር ፖፖ ላይቭ የሚሰራ ሰው የሰራ ሰው እዚህ አፕሊኬሽን ላይ መሳተፍ አይቻልም አሻራ ይይዘዋል ፖፖ ሰጥቶት የመጣው አሻራ ይይዘዋል መሳተፍ አይችልም እላችኋለሁ ሌላው ምንድን ነበረ ብቻ ብዙ ጥያቄ ጠይቃችሁኛል ዋናው ስራው ሐራም አይደለም ሁሉም ቦታ ግን ሐራም አለ ግን እናንተ ሐላሉን መርጣችሁ መስራት አለባችሁ ገባችሁ ሐላሉን ለምሳሌ ገበያ ቦታ ሄዳችሁ ሰርቃችሁ የምትመጡ ከሆነ ሐራም ነው በስነ ስርዓት ገቢታችሁ የምትመለሱ ከሆነ ሐላል ነው ይህም ስራ ሐላል ነገር ልስራበት ብላችሁ ከገባችሁበት ሐላል ትሰራላችሁ ለምሳሌ ዩቲዩብ አለ ማነው ስሙ ቲክቶክ አለ ሌላ በፊት ራሱ ቢጎ እነሱ አፕሊኬሽኖች አሁን በጣም ብዙ ይሰራባቸው ነበር ማለት ነው እና እዛ ቦታ ላይ ደግሞ ይሄ መልካም ነገር ሳይሆን ሌላ ነገር የሚያስተላልፍም ይኖራል ስለዚህ እናንተ መስራት ካሰባችሁ ሐላል ነው ሌላው ደግሞ ያልገባችሁ ነገር ብዙ ልጆች መታችሁ ካናገራችሁ በኋላ አፕሊኬሽኑን ከከፈታችሁ በኋላ አትጩህ እየተባልኩ ነው ቀስቻሉት ለትንሽ ደቂቃ ነው ጎረቤት እና ማለት ነው ላይክ ሼር ያረጋችሁ ሰብስክራይብ አድርጉ እና ደግሞ ማለት ነው በዋናነት አፕሊኬሽኑን ከፍታችሁ ስራውን አውቃችሁት ብቻችሁን ሄዳችሁ የምትሰሩት ስራ አይደለም እዚህ ጋር ልብ የምትሉት ብዙዎቻችሁ ከከፈታችሁ በኋላ ላይቭ ገብታችሁ ምናምን እየሰራችሁ አሪፍ እየሰራችሁ ነው ግን ቢሆንም ቦነሱን የሚሰጣችሁ እስከ 7 ቀን ነው ከ7 ቀን ድረስ ነው እንጂ አፑ የሚያግዛችሁ ከዛ በኋላ ሰው በሰው ተደጋግፎ ነው የሰራችሁትን ለመቀበል ራሱ የናንተ ኤጀንት የሆነው ሰው ለናንተ መስጠት አለበት 200 ኮይን የሰራችሁትን 1000 ለመቀበል ገባችሁ እንደዚህ ያለ ነው የሚሄደው እንጂ ዝም ብለሽ አፑን ከፍቻለሁ ምንም አያስፈልገኝም የምትይው አይደለም ሊንክ ሲልክልሽ ጀምሮ ያ ሰው ሊንክ የላከልሽ ሰው ሁሉም ፕሮሰስ ያስጨርስሻል ከዛ ደግሞ ስልጣን ይሰጥሻል ያስገባሽ ሰው ስልጣን ካልሰጠሽ ራሱ የክፍያ ደረጃሽ አያድግም ማለት ነው ኤጀንት ልትሆኚ ትችያለሽ እንደገና ደግሞ ኮይን የሚሸጥ ልትሆኚ ትችያለሽ ብዙ አይነት ስራ አለው እንደገና ችሎታ ያለሽ ሆነሽ በችሎታሽ ልትሰሪ ትችያለሽ ብዙ አይነት ነገሮች አሉት ይሄንን በስነ ስርዓት ካስረዳዋችሁ በኋላ አፑን ከፍታችሁ አብሮ ያለ መራራቅ የመቀራረብ ስሜት ከሰው ጋር ያላችሁ ከሆነ ሰውም አታስቸግሩ ማለት ነው ለምሳሌ አንድ ሰው ለማስከፈት ከ30 ደቂቃ በላይ ይፈጃል ይሄንን አክብብ እንደዚህ አርግዛ ጋር ጻፍ ይያሉ እየላኩኝ ምናምን ነው ማስከፍተውና ያን ከጨረሱ በኋላ ደግሞ ላይቭ መግባት ትፈራለሁ መጀመሪያ ወስናችሁ ነው መምጣት ያለባችሁ ወስናችሁ ላይቭ ገባለሁ እሰራበታለሁ አው ከራሳችሁ ጋር ሳትተማመኑ አፑን አታውርዱ በቃ እሰራለሁ ብለሽ እርግጠኛ ከሆንሽ አፑን ታወርጃለሽ ወደ ስራ ትገቢያለሽ አለቀ ሌላ ኮተት ምናምን ነገር አያስፈልገው እና ስራ የምትዩ እንደዛ አይነት ቤት ተቀምጠሽ ነው ወይ ልትሉ ትችላላችሁ ለትውስታ ነው እንዳትጠሉት እና ይሄንን ይመስላል ስላከፋፈቱ አንድ ባንድ ደግሞ የቴሌግራም ቻናሌ ግሩፑ አለላችሁ ሊንኩ ከስር ጆይን ብላችሁ ግቡ እንደዚሁም የኢትዮጵያ ስልኬ ኢሞ ቴሌግራም ባለፈው ብዙ ነገሮች ስለተላለፉ የፈራችኋላችሁ መጥፎ ነገር ቢላክብን ብላችሁ ለሱ መፍትሄ ልንገራችሁ የሆነ ነገር መጥፎ ሊንክ ቢመጣባችሁ የላከውን ሰው ስታቁት ሊንክ ልከህልኛል ወይ ብላችሁ ቀርማችሁ ሊንኩን ከመክፈታችሁ በፊት ሰውየውን ጠይቁት
አዎ ካላችሁ በቃ የምታውቁት ነገር ነው የተላከው። አዎ ካላላችሁ ግን የዛኛው ስልክ ስለተጠለፈ ባለጌ ነገር ነው የሚላክባችሁ። ገባችሁ? በዚህ መልኩ መከላከል ትችላላችሁ፣ አይናችሁ መጥፎ ነገር እንዳያይ ማለት ነው። እና በጣም ቀላል ነው፣ የሚያስፈራ ነገር የለውም። ለመስራት ዝግጁ የሆናችሁ ብቻ በሳውዲ ቁጥሬ በቴሌግራም እና በዋትስአፕ በኢሞኑ እንደዚሁም ኮሜንት ላይ ሊንክ አስቀምጣለሁ። ጆይን ብላችሁ ግቡ። እዛ ላይ ሙሉ ትምህርት ሙሉ ስልጠና ሰጣችኋለሁ። ከሰለጠናችሁ ነገሩ ከገባችሁ በኋላ ቀጥታ ወደ ስራ ትሄዳላችሁ ማለት ነው። ምንም ሰው እንደዚህ ብሎኛል፣ ሰው እንደዛ፣ ሁሌም ሰው ስትሰሩ ይተቻችኋል። ገባችሁ? ይዛችሁ ስትገኙ ግን ያከብሯችኋል። አለዛ የሆነ ነገር ልጀምር ነው እኮ ስትሉ ይሄ ሐራም ነው ይሄ ሐላል ፖፖ ግን አይደለም። አንድ ልብ የምትሉት ነገር ፖፖ ላይቭ ነው ወይ የምትሉት ፖፖ ላይቭ አይደለም። እኔ እየሰራሁት ያለሁት ሌላ አፕሊኬሽን ነው። ስሙን ንገሪን ምንድነው ላላችሁ ደግሞ ስሙን የምነግራችሁ በሊንክ ነው። ለምን እኔ ሊንክ ስልክላችሁ በእኔ ሊንክ ስትገቡ እኔ እጠቀማለሁ። ጥቅሜን አሳልፌ ስለማልሰጥ ነው። እውነቱን ልንገራችሁ ምንድነው በሊንክ ስትገቡልኝ እኔ አፑ ሰው ስላመጣሽ ብሎ ቦነስ ያስብልኛል። ገባችሁ? የእናንተም ሳይነካ ለኔም የስራው ጸባይ ነውና በዚህ መልኩ ገቢ አገኝበታለሁ። አንድ ሰው በማስገባት $14 ይከፍለኛል። አንድ ሰው ሲገባ በኔ በላኩለት ሊንክ ለኔ $14 ማን ይከፍለኛል? ማንም አይከፍለኝም። ገባችሁ? እውነቱን እየነገርኳችሁ ከዚሁ እየተግባባንበት ስንሄድ አሪፍ ነው። በቃ ስራው ይሄ ነው እና ግልጽ ነኝ። ሌላ ሰው እኮ አይነግራችሁም፣ ግን እውነቱን ተናግሮ መሸበት ማለት ሌላው እናንተ ራሳችሁን አሳምናችሁ ስትመጡ ነው። በቃ እዚህ ነገር እሰራለሁ። ለወንዶች ቦነስ አይሰጣቸው የሆነ የተወሰነ ፓርት ኮይን ሰብስበው ራሳቸውን አሳድገው ነው ላይቭ እንኳን መክፈት የሚችሉት። አለዛ አይከፍትላቸው። ሴት ግን ቦነስ አላቸው። እንደዛም ሆኖ ወንዶች ናቸው እየሰሩበት ያሉት። ለምን? ወንዶች ትግስተኞች ናቸው፣ በጣም ይታገሳሉ። በቃ የሆነ ነገር ይሄ ነገር ግቤን መታበታለሁ ብለው አሳምነው ነው ራሳቸውን የሚገቡ። ሴቶች ግን በቃ ወላዋይ ናቸው። ከኔ ጀምሮ እኔ እንደዛ አይደለም። እኔ የሆነ ነገር መጀመሪያ አስቤበት ነው የምገባው። ከገባ በኋላ ደግሞ ጥግ ድረስ ነው እንጂ እንትን አለለው አላቋርጠው። ስለዚህ በጣም ብዙ ወንዶች ባለ ቤት ባለ መኪና ምናምን ሆነዋል ትግስት ስላላቸው። አንዳንድ ሴቶችም ደግሞ ጀግና ሴቶችም አሃዱ ቴሌቪዥን ላይ የቀረበችው ታችንን አይታችኋት ከሆነ አሁን እሷም እዚህኛ ጋር ነው የምትሰራው። አብረን ነው የምንሰራው። ምንም ያህል ሀብታም ቢሆኑ ካሁን በፊት ቀርመው ቢመጡም እኩል ነው ደረጃው የሚያረግሽ፣ እኩል ነው ተያይዘሽ እንድከጂ። ከኔ በላይ ያለ ሰውም እኔን እንደሚገድፈኝ ገና ዛሬ የምትገባዋንም እኩል ይገድፋል። ለምን? አንድ ነው ሊንኩ። ገባችሁ? እናንተ አሁን ለምሳሌ ልጆች አስገብታችሁ እነዛ የልጅ ልጆች ራሱ ቢያስገቡላችሁ የተያያዘ ፋሚሊ ነው የሚሆነው እንጂ የኔ ብቻ ስራ ነው የሚባል ነገር የለበትም እላችኋለሁኝ። ከገባችሁ ይሄን ያህል ነው። ወንዶችን ያሳትፋሉ ይላላችሁ። አዎ ወንዶችን ያሳትፋል። ቁጥሬ ከስራ አለላችሁ፣ ሊንክም አለላችሁ። ኑ ቶሎ እንማር፣ አብረን እንስራ፣ አብረን እንቅር። እንደዛ አይነት ኩሽና ነው የሚጠብቃችሁ ሀገር ስትመጡ። ራሳችሁን ሰርታችሁ ካልቀየራችሁ ይሄን ኩሽና ለትምህርት ነው ያመጣሁት። ራሳችሁን እንዳትረሱ እንድታስታውሱት ነው እንጂ ሸቃይ ሳትጠቀምበት። ለምንድን ነው ግን አለ የመዳም ኩሽና ያ የሚያምረው ብዙ ጊዜ ስንቆይ የራሳችን የሚመስለን ሰዎች አለን። አይደለም፣ ከዜሮ ጀምራችሁ የራሳችሁን ስራ ገንቡ። የራሳችሁን ቢዝነስ ጀምሩ። የራሳችሁን ኦንላይን ስራ ጀምሩ። በውድ የገዛሽው ስልክሽ ገንዘብ ካልሰራልሽ ዝም ብለሽ ኖኪያ አትይም እንዳያቺ ሄሎ ለማ ይበቃሻል። እና እንደዛ ነው። አበዛሁባችሁ። ኑ አብረን እንስራ። እወዳችኋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ሸቃሊት ነኝ ከበሰበሰችው ኩሽና ስር። ማሰላማ ሀባይ